ዕቅበተ እምነት በግለሰቦች እጅ ወድቋል። ይሄ ራሱ ወድቋል የሚለው ነገር ራሱ በጣም ኔጌቲቭ የሆነ አባባል ነው። በሁለተኛ ደረጃ ደግሞ ኢየሱስ ክርስቶስ የግል አዳኝ አይደለም፣ እምነት ማለት ማመን ብቻ አይደለም የሚልም ንግግርም ሰምቻለሁ ማለት ነው። ሰላም ቅዱሳን እንዴት ናቸው? እኔ በጣም ደህና ነኝ። እንግዲህ በዚህኛው ቪዲዮ ውስጥ በወንድማችን ጳውሎስ ፈቃዱ ሰሞኑን በተለያዩ ኢንተርቪዎች ውስጥ ባደረጋቸው ንግግሮቹ ዙሪያ ላይ እንዲሁም በጻፈው መጽሐፍና በአንዳንድ አገልግሎቶቹ ዙሪያ ላይ የተናገራቸው ያልተለመዱ ነገሮች አሉና በነዛ ነገሮች ላይ ብዙዎቻችሁ ግር ተሰኝታችኋልና ፕሊስ በእነዚህ ነገሮች ላይ ትንሽ መልስ ብትሰጥበት ብላችሁ ጠይቃችሁ ልጆች አላችሁ። እኔም ያው አይቻችኋለሁ ብዙዎቹን ኢንተርቪዎች እና እንግዲህ ካየኋቸው ነገሮች ውስጥ ትንሽ እንግዳ ናቸው፣ ያልተለመዱ ነገሮች ናቸው እና ከባይብል ሐሳብ ያፈነገጡ ናቸው ብዬ ያመንኩባቸውን አራት ነጥቦችን ይዤላችሁ መጥቻለሁ ማለት ነው። እነዛን እንግዲህ መነጋገር ነው። ያው ምንድነው እንደነዚህ አይነት ሰዎች ብዙ ሰው ይሰማቸዋል እና ያ የሚናገሩት ነገር በሙሉ ሰው እያጠራ እንደ እግዚአብሔር ቃል እያጠራ ካልሰማ ሌላ ችግር ውስጥ ይገባል ማለት ነውና እሱ ምንድነው እንግዲህ አንደኛው ዕቅበተ እምነት በግለሰቦች እጅ ወድቋል እና መውደቁን ይሄ ራሱ ወድቋል የሚለው ነገር ራሱ በጣም ኔጌቲቭ የሆነ አባባል ነው እና በሱ ነገር ላይ እናወራለን። እሺ እና በማን ላይ እንዲወድቅ እንደተፈለገም እሱንም እናያለን። እሺ በሁለተኛ ደረጃ ደግሞ ኢየሱስ ክርስቶስ የግል አዳኝ አይደለም የሚልም ንግግር ተናግሯል፣ ወይም የግል አዳኝ መሆኑን ራሱ ተቃውሟል ማለት ነው ወንድማችን ጳውሎስ ፈቃዱ። በሶስተኛ ደረጃ ደግሞ እምነት ማለት ማመን ብቻ አይደለም የሚልም ንግግርም ሰምቻለሁ ማለት ነው። እንግዲህ እምነት ፕላስ የሆነ ነገር እና ማለት ነው። እሱም እንደ እግዚአብሔር ቃል ነው ወይ ይሄስ እግዚአብሔር ቃል ይደግፈዋል የሚለውንና በአራተኛ ደረጃ ደግሞ ያው ነገረ ድነት ሰዎች ድነናል፣ የዘላለም ሕይወት አግኝተናል። ድነናል ስንል ምን ማለታችን ነው? መጽሐፍ ቅዱስ ምን ይላል? ወንድማችን ደግሞ ምን ይላል የሚለውን በእነዚህ በአራት ነገሮች ላይ እንግዲህ በዚህ ቪዲዮ እንነጋገራለን ማለት ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ቢኮዝ ጀስት ይሄ እንደ ዶክትሪን ይሆንላችኋል ማለት ነው እና መጽሐፍ ቅዱስ በእነዚህ በአራቱ ነጥቦች ላይ ምን ይላል የሚለውን ነገር እናያለን ማለት ነው። አብራችሁን ቆዩ። እሺ መጀመሪያ ላይ የምናየው ስለ ዕቅበተ እምነት በግለሰቦች እጅ ወድቋል፣ አደጋ አለው ወይ የሚለውን ነገር ነው። እስቲ እሱን ደግሞ አይተን እንመጣለን። ዕቅበተ እምነቱን ሁኔታ እየሄደበት ያለውን መንገድ አደጋውን እንዴት ታየዋለህ? በደንብ ይታያል ወይ? በዚህ ነገር ላይ ብዙ መናገር አልፈልግም፣ ሆን ብዬ ነው ይህን አለመፈለጌ ማለት ነው። ጥቂት ነገር ግን ልናገር። አንደኛ ዕቅበተ እምነት ለቤተክርስቲያን እጅግ በጣም አስፈላጊ አገልግሎት እንደሆነ አምናለሁ። ሁለተኛ መታረም ያለበት ብዙ ነገር እንዳለም አምናለሁ። እንዳለመታደል ሆኖ በግለሰቦች እጅ መውደቁንም አያለሁ። ቤተክርስቲያን ልታቅፈው የሚገባ ለወንጌል እውነት ለቤተክርስቲያን እጅግ ጠቃሚና አስፈላጊ መሳሪያ ነው። በግለሰቦች እጅ ብቻ ሲወድቅ ግን ግለሰቦች በራሳቸው ጠባይ በጣም እኔነት ሲያጠቃቸው እንደሱ አይነት አካሄድ ራስን እንደ ሚዛን የመውሰድ ነገር ሲያጠቃቸው እንደሱ የሚሆን ምልስና ትሁት ሲሆኑ ደግሞ እንደነሱ የሚሆን አይነት የሆነ በራሳቸው መልክና አምሳል የሚገለጥ ሲሆን ይታያል። ስለዚህ በቤተክርስቲያን ቢታቀፍ በጣም መልካም ነው ብዬ አስባለሁ። ለቤተክርስቲያን አስፈላጊ አገልግሎት ነው። ብዙ ላለመናገር ወስኛለሁ። ደጋግሜ ስለተናገርኩ ቅድምም እንዳልከው ትንሽ የዝምታ ጊዜ እንደሚያስፈልገኝ በዚህ ርዕሰ ጉዳይ ላይ ሳስብ ቆይቻለሁ በአንድም በሌላ ምክንያት። ስለዚህ ዝም ብዬ ባልፈው እናም የሆነውን ባይ በጊዜው ብመለስበት ይሻላል ይመስላል። እሺ እንግዲህ እንደሰማችሁት ነው። ዝም ብል ብሎ ግን ያው በቃ ሙሉ ነገር ነው የተናገረውና ሲጀመር እኔ ከጥያቄው ነው የምነሳው ማለት ነው። አደጋው አይታይም ወይ የሚለው ነገር ራሱ ግራ የሚያጋባ ነገር ነው። የምን አደጋ? ቆይ እንዴ ዕቅበተ እምነት እኮ ራሱ ያስፈለገው አደጋ ስላለ ነው። ኦኬ አደጋ መጀመሪያ ስለተከሰተ እኮ ነው ራሱ ይሄ ዕቅበተ እምነት ራሱ ያስፈለገው። ስለዚህ እንዴት ነው አንድ እየተቃጠለ ያለ ቤት ኦልሬዲ እየተቃጠለ ያለን ቤት
ጎረቤት ሁሉ ተሰብስበው ሰው ሁሉ በቻለው በአፈሩም በምኑም በውሃውም ለማጥፋት በሚሞክርበት ጊዜ አደጋው ይታያል ይባላል እንዴ? ኦልሬዲ እኮ አደጋው ስለደረሰ ነው ሰው በቻለው አቅም የሚሯሯጠው። እና አሁንም የማይገባኝ ነገር ይሄ ነው። አደጋው አይታየህም ወይ የሚለው ነገር ጨርሶኑ አይገባኝም። እና አደጋው እኮ ኦልሬዲ ኢትስ አፕንድ ኦኬ፣ መሬት ላይ እኮ ያለ ነው። ኦልሬዲ እኮ አደጋው ላይ ነን ያለ ነው። አደጋው ስላለ እኮ ነው ዕቅበተ እምነት ያስፈለገው። ስለዚህ አደጋው አይታየህም ወይ ማለት የሆነ ጋሪውን ከፈረሱ ማስቀደም ማለት ነው። እና ኦልሬዲ አደጋው ስላለ ነው ዕቅበተ እምነት ራሱ ያስፈለገው ማለት ነው። እና እሺ የእሱ መልስ ደግሞ ምንድነው? እንዳለመታደል ሆኖ በግለሰቦች እጅ ላይ ወደቀ የሚለው ነው። ይሄ በቃ ምንም ይሄ ግልጽ ነው። አንዳንድ ሰዎችም ተናግረውበታል። ሲጀመር በዓለም ላይ ያሉ ከጥንትም ጀምሮ በተለያዩ አባቶች አሉ፣ እነዚህ አፖሎጂስት የሚባሉ ማለት ነው። በሙሉ 99% ማለት ይቻላል ግለሰቦች ናቸው። በውጭውም ዓለም ያሉት ዕቅበተ እምነት ላይ የሚሰሩ ሰዎች ግለሰቦች ናቸው። ኦኬ እንደው አንዳንዶቹን እንኳን እንደ አትናቴዎስ ያሉ እንደው በፊት ያው በ293 እስከ 373 የኖረ ነው እና እነዚህ አሁን ግለሰብ ነው። አትናቴዎስ ግለሰብ ነው። ማንን የተቃወመው? አሪዮስን የተቃወመው። አሪዮስ ምንድን ነው? አሪዮስ ማለት እንግዲህ በሙሉ በክራይስት ማንነት ላይ ወይም ደግሞ አምላክነት ላይ ፍጹም ሰውና ፍጹም አምላክነት ላይ እሱን የካደ ሰው ነው። እሱን የተቃወመው ይሄ በጣም ትልቅዬ ክህደት ነው። ስለዚህ ይህን የተቃወመው ሰው አንድ ግለሰብ ነው። እሺ አሁን ደግሞ መጣ እንበልና ማርቲን ሉተርን እንውሰድ። ማርቲን ሉተር ግለሰብ ነው። እዚሁ ጀርመናዊ ነው። የሆነ ያለውበት ሀገር ጀርመን ነው የሚኖረው። ግለሰብ ነው። ኦኬ የካቶሊክ ቤተክርስቲያን ወስዳ መጽሐፍ ቅዱሱን እንደፈለጋት ስታደርገው፣ እምነቱን ስትገለባብጠው አዲስ እምነት አላመጣም። ወዴት ነው የወሰደው? ወደ 2000 ዓመት ወደ ኋላው ነው የወሰደው። ወደ ሐዋርያው ጳውሎስ አስተምሮ ነው። ኖ እንደዚህ አይደለም ነው በቃ። ሌላ እኮ ማርቲን ሉተር ያመጣ አዲስ አስተምሮ የለም። እሱን ወደ ጀርመንኛ መጽሐፍ ቅዱስ ተረጎመው ማለት ነው። ጀርመኖች ማንበብ ጀመሩ። በቃ ከዛ በኋላ ያው እንግዲህ ወደ ኬጂቪ ኪንግ ጄምስ ቨርዥን እና ወደ ተለያዩ ቋንቋዎች ደግሞ መተርጎም ተጀመረ። ከዛም ወደ አማርኛ እንደዛ እያተባለ ነው። ስለዚህ እነዚህ ሁሉ ሰዎች ስናይ እንግዲህ ግለሰቦች ናቸው። ኦኬ እና በግለሰቦች እጅ ወደቀ የሚለው ቃሉ ራሱ ትክክል አይመስለኝም። ይሄ በቃ መውደቂያ አጥቶ ግለሰብ እጅ ላይ ወደቀ ኔጌቲቭ የሆነ አባባል ነው። እንዳለመታደል ሆኖ አለ እና ደግሞ እንደ ሰዎች ባህሪ እንደየሰዎች ባህሪ ኦፍ ኮርስ እንደየሰዎች ባህሪ አይደለም፣ እንደ እግዚአብሔር ቃል ማንም ሲናገር እንደ እግዚአብሔር ቃል ይናገር ነው የሚለው ቃሉና እንደ እግዚአብሔር ቃል ነው ሰዎች የሚናገሩት እንጂ እንደ ባህሪያቸው አይደለም። ዕቅበተ እምነት እንደ ባህሪ የምናገረው ነገር ሳይሆን እንደ እግዚአብሔር ቃል የምናገረው ነገር ነው። ኦኬ በቃ ይሄ ዲፌንስ ማድረግ ነው እኮ እምነትን ዲፌንስ ማድረግ ነው። የተጻፈውን ኦሪጂናል ከሐዋርያቶቹ የመጣውን አስተምሮ እሱን ራሱኑ መጠበቅ ማለት ነው። ከሱ ያፈነገጠ ልምምድ፣ ከሱ ያፈነገጠ አስተምሮዎችን ዲፌንስ ማድረግ ማለት ነው። እና እንደየባህሪያቸው እንደየምናምናቸው ይለዋወጣል ይላል። እንዴ በህብረትም እኮ ቢሆኑ እኮ ሰዎች ናቸው። ሰዎች እኮ የእያንዳንዳቸው በህብረትም ቢሆኑ እያንዳንዳቸው ባህሪ አላቸው እና እንደየባህሪያቸው ነው እነሱም ቢሆኑ የሚያወሩት። አንድ እሱ። ሁለተኛ ደግሞ ታዲያ በእነማን እንዲወድቅ ነው አሁን የተፈለገው? እቺ ቤተክርስቲያን የምትባለው ራሱ ማን ናት? በቤተክርስቲያን ቢታቀፍ ምንድን ነው ቤተክርስቲያን ማለት? ቤተክርስቲያን እኮ እኛም እኮ ቤተክርስቲያን አካል ውስጥ ነን ያለ ነው አይደል እንጂ ብቻዋን የሆነች የተገለለች የሆነች ቀሚስ ለብሳ ቁጭ ያለች እኮ የሆነች ቦታ ቢሮ ውስጥ ቁጭ የምትል እኮ ቤተክርስቲያን የለችም። ቤተክርስቲያን ዓለም አቀፍ ናት። እኔ የቤተክርስቲያን አካል ውስጥ ነኝ ያለሁት። ስለዚህ እምነቴን ዲፌንስ የማድረግ መብት አለኝ። አለቀ። ሐዋርያው ጳውሎስ የጻፈውን መልእክት ሰዎች ተነስተው ከአውዱ ውጪ ከአስተምሮቱ ውጪ ሲያበላሹ ሳይ ኖ ይሄ አስተምሮ እንደዚህ ነው የሚለው የማለት ሙሉ መብት አለኝ። ይሄ ዕቅበተ እምነት ነው እና ይህንን ለማድረግ ግሩፕ አልፈልግም። ኑ እስቲ እናቀብ ብዬ የሆነ ግሩፕ አልፈልግም በቃ። እና ይሄ በቤተክርስቲያን ምናምን ይታቀፍ ግለሰቦችና ቤተክርስቲያን የሚባል ነገር አለ እንዴ? እነዚህ ግለሰቦች እኮ የቤተክርስቲያን አካል ናቸው። እና የሆነ በቃ ቢሮ ተሰጥቶት ምናምን ነገር የሚባል ነገር የለም። አንድ
በዓለም አቀፍ ላይ ያሉ ዕቅበተ እምነት ላይ የሚሰሩ ሰዎች በሙሉ ግለሰቦች ናቸው። ወደኋላም ብንሄድ አንደኛውም በሁለተኛውም ክፍለ ዘመኖች ሁሉ ብንሄድ እያንዳንዳቸው በሙሉ ኦልሞስት ግለሰቦች ናቸው እና ጥያቄውም ራሱ ሮንግ ነው እና አሁን በሀገራችን ላይ የተነሳው ይሄ መሰረት የለሽ እንቅስቃሴ እምነቱ ራሱ ማለት ነው እና ምን ያልተነሳ ነገር አለ? አንዱ ተነስቶ እንደፈለገ ይሆናል። አንዱ ተነስቶ እንደፈለገ ይሆናል። ሐሰተኛ ነቢያቶቹ መነሳት፣ እንደገና የሃይማኖተኞቹ መነሳት። እዚህ ጋር ሐሰተኛው ነቢይ ዘይቱ ምኑን እየሸጠ በዴመን ፖሰስድ ሆኖ ኢንፎርሜሽን ከሰው ካጣ ከመናፍስቱ ዓለም እየተቀበለ በጥንቆላ በምን በመተት ሰውን ይዞታል። ሰው እዛ ሄዷል። አንድ ደግሞ የሃይማኖት ደግሞ ግሩፕ አለ ቁጭ ብሎ ወይ በትክክል ቃሉን በስነ ስርዓት አንብቦ አጥንቶ መርምሮ በትክክል አያስተምር። በቃ የሆነ በድሮ መረዳት ላይ ደግሞ ቁጭ ብሎ ሃይማኖትን ደግሞ የሚግት ደግሞ ሌላ ደግሞ ግሩፕ አለ። ስለዚህ እዚህ ጋር ይሄ አደጋው ኦልሬዲ ምን ብሏል ማለት ነው ደርሷል። ስለዚህ እዚህ ጋር ነው ታዲያ ዕቅበተ እምነት የሚያስፈልገው። አደጋው አይታየህም ወይ የሚለው አነጋገር ራሱ ሮንግ ነው። አደጋው ስለደረሰ ነው ዕቅበተ እምነት የመጣው ማለት ነው። እንዴ አንድም እኮ አሁን እያቀብን ያለነው እኮ ከእናንተም አስተምሮ ነው። እንግዲህ አሁን እንመጣበታለን አንዳንድ አስተምሮዎቻችሁን ከእናንተም እኮ አስተምሮ ነው። እናንተም ራሱ እኮ መታቀብ አለባችሁ እንዴ ማለት ከእናንተም እኮ ነው እያቀብነው ያለነው። ኦኬ አሁን ቀጥሎ 3 ነጥቦች አሉ። ኢየሱስ ክርስቶስ የግል አዳኝ አይደለም የሚል እሱም ተቃውሟል። እምነት ማለት ማመን ብቻ አይደለም የሚል አለ። እንግዲህ እነዚህ ነገሮች ራሳቸው እንደ መጽሐፍ ቅዱስ አይነት አነጋገሮች አይደሉም። እስቲ እናያቸዋለን እነሱም እና እነማን ይሁኑ። አስቸጋሪ እኮ ነው። አሁን ታዋቂ ሰዎች ናቸው መሆን ያለባቸው ወይስ አዋቂ ሰዎች ናቸው መሆን ያለባቸው? ኦኬ አዋቂ ሰዎች አይደሉም ያሉት፣ ታዋቂ ሰዎች ናቸው። ወጥተው ረጅም ዓመት በጌታ ቤት ቆይተው አገልግለው አስተማሪ ነን ምናምን ብለው የዳነ ሰው ይጠፋል ወይ እኔም ጠያቂ ነኝ የሚሉ ሰዎች ናቸው ታዲያ ዕቅበተ እምነት ውስጥ መሆን ያለባቸው። ኦኬ እንዲህ በግሩፕ እንዲህ ሰብሰብ ብሎ የሚሰራ ነገር አይደለም። ዕውቀት ይጠይቃል። ያ ነገረ ድነትን በትክክል ፈትፍቶ ማያስተምር አስተማሪ ዕቅበተ እምነት ላይ ምን ግሩፕ ውስጥ ገብቶ ምን ሊያደርግ ነው? የዳነ ሰው ይጠፋል አይጠፋም የሚል እኔም ጠያቂ ነኝ የሚል እሱ ነው ዕቅበተ እምነት ውስጥ የሚገባው። በቤተ ክርስቲያን በኩል ወደ ሲኦል ትገባለህ የሚል ነው ዕቅበተ እምነት ውስጥ የሚገባው። ደህንነትን አንዴ ወደ ኋላ አንዴ ወደፊት አንዴ ወደ ጎን የሚያደርግ ነው ዕቅበተ እምነት። እንደዚህ አይነት ግሩፕ ነው እንዲሰበሰብ የተፈለገው። በቤተ ክርስቲያን በኩል ወደ ሲኦል ንግግሩ ራሱ በዓለም ላይ እንደዚህ አይነት ንግግር ራሱን ሰምቼ አላውቅም። ይሄ አለማወቅ ብቻ ሳይሆን ድፍረትም ጭምር ነው። እንደነዚህ አይነት ሰዎች ናቸው ታዲያ አዋቂዎች ናቸው ወይስ ታዋቂዎች ናቸው? የክርስቶስ አካል እንኳን ማን እንደሆነች የማያውቁ በቤተ ክርስቲያን በኩል ወደ ሲኦል ሲሉ ምንም የማይዘገንናቸው። ቤተ ክርስቲያን የክርስቶስ አካል ናት። በክርስቶስ አካል በኩል ወደ ሲኦል ንግግሩ ራሱ እንዴት እንደሚቀፍ ይሄ የካራክተርም ችግርም ነው እንጂ ይሄ መሳት ብቻም አይደለም። እና እንደነዚህ አይነት ሰዎች ተሰብስበ ነው ወይ ዕቅበተ እምነት ላይ ይስሩ የምትሉን ወይስ እንዴት ነው የሚለው ነገር በጣም አጠያያቂ ነው ማለት ነው። ስለዚህ ዕቅበተ እምነት በየትኛውም ግለሰብ ለእያንዳንዱ አማኝ የተሰጠ መብት ነው ማለት ነው። እያንዳንዱ አማኝ እምነቱን ዲፌንስ ማድረግ አለበት። ኦኬ የእግዚአብሔር ቃል በሙላት ይኖርባችሁ የሚለው ለዚህ ነው። የእግዚአብሔር ቃል በሙላት ሲኖርብህ የሚነገሩ ነገሮችንና እንደ እግዚአብሔር ቃል ያልሆኑ ነገሮችን ሁሉ ዲፌንስ ማድረግ ትጀምራለህ ማለት ነው። አንደኛ ተሰሎንቄ 5:21ን ስናይ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ። ይሄ ለአማኞች ሁሉ የተሰጠ ነው። ሁሉም ምን በሉ ፈትኑ፣ መልካሙን ያዙ ይላል። ስለዚህ ይሄ ለሁላችሁ የተሰጠ ነው። ሁሉም ፈትኑ ማለት በምን ነው የምትፈትነው? የእግዚአብሔር ቃል በሙላት ሲኖርብህ ሁሉም መፈተሽ። ይሄ እንደ እግዚአብሔር ቃል ነው ወይ? ይሄ አሰራር እንደዛ ነው ወይ? ኦኬ እንግሊዝኛው proof all things and hold fast that which is good ፕሩፍ አድርጉ ይላችኋል። ፕሩፍ ኦኬ በቃ ይሄ እንደ ቃሉ አይደለም። ይሄ አውዱ የጠበቀ አነጋገር አይደለም። ይሄ አስተምሮ ልክ አይደለም። ይሄ ልምምድ ልክ አይደለም። ይሄ ለአማኞች በሙሉ የተሰጠ መብት ነው። እንግዲህ ያው አንዳንድ አገልጋዮች አሉ በእርግጥ
ምንድነው ምዕመኑ ቀና እንዲል የማይፈልጉ አሉ። ኦኬ አሁን ይሄ ግራ የሚገባኝ ይሄ ነው። እውነቱን ለመናገር እኔ ሐዋርያው ጳውሎስ እኔ ቸርች ውስጥ 4 ዓመት ወይም 5 ዓመት ራሱ ካየ በጣም ነው ሰው ይደብረዋል። እውነት ሰውን 5 ዓመት ቁጭ ብሎ ምናምን እንዲህ ሲል ካየ ይደብረዋል። እና ብድግ ብሎ እናንተ ከጊዜው የተነሳ አስተማሪዎች መሆን ሲገባችሁ ገና ወተትን ትጋታላችሁ፣ ወተትን ጋትኳችሁ ምናምን ይላቸዋል። ከጊዜው የተነሳ ሲላቸው ሰዎቹ ቆይተዋል እና መዓት ዓመት ነው የቆዩት። ግን እንደ ሕፃን ነው ገና ወተት የመጀመሪያ ትምህርት ምናምን ነገር ድህነት ገና ምናምን ነገር ነው ገና ወሬው ማለት ነው። እና አስተማሪ መሆን ሲገባችሁ ያው እዚህ ጋር አስተማሪ መሆን ሲገባችሁ እንደገና እንደ ሕፃን ወተትን ጋትኳችሁ። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ጠንካራ ምግብ የሚያስፈልጋችሁ መልካምና ክፉን ለመለየት የለመደ ልቦና ላላቸው ሰዎች ነው ይላል። እና ይሄ ልቦና ያላቸው ሰዎች እንዲሆኑ ቅዱሳኖች ይፈለጋሉ። እና ሐዋርያው ጳውሎስ 4 ዓመት 5 ዓመት ካየ ቸርች ውስጥ ጌራ ሄር ነው የሚለው ምንድን ነው? ከጊዜው የተነሳ አስተማሪ መሆን ሲገባ ውጣ ነው የሚለው። በቃ አስወጥቶ ወደ ስራ ባክ ቱ ወርክ። እንደዚህ ነው። የኛ አገልጋዮች ግን ማይ ፍሬንድ 30 ዓመት ከመድረኩ ስር ቁጭ ብለ አሜን አሜን እግዚአብሔር ሰው እንድትለው ነው የፈለገው። አንቺ የምትፈለጉት አስራትና መባህን ሰጥተህ የነሱን ከርስ እንድትሞላ ብቻ ነው። የነሱን ኑሮ እንድታስተካከል ብቻ ነው እንጂ በመንፈስህ ከፍ እንድትል ራሱ አይፈልጉም። በቃ አንድ ሰው የሆነ መድረክ ላይ ይወጣል፣ አንተ ሁሌ ሰሚ ነህ። በቃ አንድ ልጅ አለ ትዝ ይለኛል፣ ድሮ ልጅ እያለሁ በቃ ውጣ ምናምን ሲባል እኔ መስማት ነው ጸጋዬ ያለ ልጅ አለና መስማት ነው ጸጋዬ በቃ አሳምነውታል ታውቃለህ። እና መስማት ነው ጸጋዬ እና ማይ ጋድ በቃ ጸጋችሁ መስማት ብቻ እንዲሆን ነው የሚያደርጓችሁ። እንድትወጡ አይፈልጉም። እንደዚህ እንድትናገሩ አይፈልጉም። አሁን እኛ ስንናገር ይናደዳሉ። ኖርማሊ አባቶች ናቸው፣ ትልልቅ ሰዎች ናቸው። ደስ ሊላቸው ነው የሚገባው። እንደነዚህ አይነት ወጣቴ ጸጉሬን ፈርዜ እኔ አሁን ዲስኮ ቤት ነው እንጂ መገኘት ያለብኝ ስለ እግዚአብሔር ቃል ማውራት አለብኝ። እንደ ዓለም ቢሆን ጌታ ይዞን እንጂ እኔን ሁሉ ቁጭ ብዬ ሳጠና ምን ወጣትነቴን እኮ ለጌታ እየሰጠው ነው። በዚህ ነገር ደስተኛ ልትሆኑ ነው እንጂ ቢገባችሁ ልትናደዱ፣ ግለሰቦች እጅ ወደቀ ገለመሌ ልትሉን አይገባም ነበረ። እውነት አይገባም ነበረ። ይሄ ነውር ነው። ልታበረታቱ ነበር የሚገባችሁ። ሲሪየስ እና መብታችሁን ነው እየተነፈጋችሁ ያላችሁት ሌሎቻችሁ ቅዱሳኖች። ይሄ የእናንተ መብት ነው። ሲሆን የእግዚአብሔርን ቃል ጥጥት አድርገህ በቃ ዲፌንስ ማድረግ ነው። በቃ ይሄ ዕቅበተ እምነት ማለት ዲፌንስ ማድረግ ማለት ነው። ኦኬ የተቀመጠ አለ። ኦኬ እምነታችን የተመሰረተው በሐዋርያትና በነቢያት ላይ ነው። በነ ከሌ ላይ አይደለም፣ በነ ሉተር ላይ አይደለም። እኔ ሲጀምር ካልቪንን አላውቀው፣ ማርቲንም ይሄ እንደው መልኩ ጀርመናዊ ስለሆነ ነው እንጂ ማውቀው። እውነቱን ለመናገር እኔ እነዚህ ሰዎች መጽሐፍ ማንበብ አላውቅም። እኔ ምን ይሰሩልኛል? እነሱም እኮ የተመለሱት ወደ ኋላ ነው። ወደ ኋላውን አሳይተዋቸው በቃ ይሄ ነው እምነቱ ብለው ወደ ሐዋርያው ጳውሎስ ነው የተመለሱት እንጂ ከራሳቸው ያመጡት አስተምሮ የላቸውም። ስለዚህ እኔም ምን ሰራ ነው ሉተር ጋር የሚሄደው? ከሉተር አልፌ ሐዋርያው ጳውሎስ ጋር ነው እንጂ የሚሄደው። ስለዚህ እዚህ ጋር ማስተምረው ትምህርቴ በሙሉ ማስተምረው ከቃሉ የተነሳ ነው እንጂ ከሆነ ሰው እየተነስቼ አላስተምርም። ኦኬ። ስለዚህ እነዚህ ሁሉ ሰዎች አቃቢያኖች ናቸው፣ ግለሰቦች ናቸው። እና እናንተም እንደ እግዚአብሔር ቃል በሙላት ኖሮባችሁ የእግዚአብሔር ቃል በሙላት ኖሮባችሁ እምነታችሁን እንድትከላከሉ ነው። እምነታችሁ የተመሰረተው በሐዋርያትና በነቢያት መሰረት ላይ ነው እንጂ በምትወዷቸው አገልጋዮች ላይ አይደለም። ትናንት በተነሳ ዘሶኮልድ ነብይ ላይ አይደለም። ኦኬ። ስለዚህ ይሄ የቅዱሳኖች ሁሉ መብት ነው። እሺ ወደ ሁለተኛው ደግሞ ስንሄድ ኢየሱስ ክርስቶስ የግል አዳኝ አይደለም ወይም ደግሞ የግል አዳኝ ነው የሚለውን ነገር ወንድማችን ይቃወማል ማለት ነው። እሺ እሱንም እስቲ ሰምተን እንመለስ። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል የግል አዳኝ ማለት ምን ማለት ነው? እንዴት ነው ዲፋይን የምታደርጉት? አላውቅም። የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዝኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው እና እኔ አደጋው ነው የሚታይ እስካሁንም የፈጠረውን ነገር በማሰብ አውሮፓውያን ወይም ምዕራባውያን በፈረንጅ አፍ ያመጡትን ነው ቀጥታ የወሰድ ነው። እሱ ደግሞ በጣም ግላዊነት የሚንጸባረቅበት ማህበረሰብ ስላላቸው እሱን ነው ቀጥታ ያመጣን የሚመስለኝ። አንደኛ እንደ የሚለው ቃል ራሱ ችግር አለው። ሁለተኛ ግል የሚለው ድነት የግለሰቦች ጉዳይ ብቻ አይደለም።
አሁ ሰዎች ለፍርድም የሚቆሙት በእግዚአብሔር ፊት በራሳቸው ጉዳይ ተጠያቂዎች ሆነው ነው። ጌታን ለመከተል ስንወስንም እያንዳንዳችን ለየራሳችን የምንወስነው እንጂ አንዳችን ለሌላኛው የምንወስነው አይደለም። እሱ እንደተጠበቀ ሆኖ ግን መዳን የግል ጉዳይ አይደለም፣ የግለሰብ ጉዳይ አይደለም። ይቅርታ፣ እግዚአብሔር ህዝብን ነው የሚፈልገው። ከዳንን በኋላ ወደ እግዚአብሔር የቃል ኪዳኑ ማህበረሰብ ነው የምንጨመረው። ይሄ ፀጉር ስንጠቃ ይባላል። የእግዚአብሔር ቃልም አይደግፈውም እውነቱን ለመናገር እና ግል እንዴ ታዲያ ጌታን ስንቀበል ጌታችን ኢየሱስ ክርስቶስን ስንቀበል መቼም በህብረት አንቀበልም። ኑ እስቲ አንዴ እንቀበል ጌታን እንከተል ብለን በህብረት አንከተልም አይደለም እንዴ? በግላችን ነው እንዴ? እግዚአብሔር እኮ ኢየሱስ ክርስቶስን የሰጠው ለዓለም ነው። ኦኬ፣ አንድያ ልጁን እስከሚሰጥ ድረስ ዓለሙን እንዲወዷልና አለ። ከዛ ይሄ የተሰጠው ልጅ መጣ። ለምሳሌ በመጀመሪያ የእርሱ ወደ ሆኑት መጣ ይለናል ዮሐንስ አይደል? የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም። ከዛ የተቀበሉት በቃ በነፍስ ወከፍ የተቀበሉት ግን በስሙ የሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ ይሄ ምንም በቃ ውሃ ማያነሳ ባዶ የሆነ ነገር ነው ማለት እንደ ግል አዳኝ ነው ጌታ ኢየሱስ ክርስቶስን የምቀበለው። እኔ ነኝ የምወስነው፣ እኔ ወስኜ ነው እንጂ በህብረት የምቀበለው ነገር የለኝም። ከዛ በኋላማ አንድ የሆነችው ዓለም አቀፏ ቤተክርስቲያን የክርስቶስ አካል ውስጥ ሆኜ አንድ ብልት ሆኜ ሄጄ እቀላቀላለሁኝ እንጂ ኢየሱስ ክርስቶስ የግል አዳኝ ነው። ውሳኔ በግሌ ነው። ሐዋርያቶቹን እያንዳንዳቸውን እየሄደ በግላቸው ነው ያገኛቸው፣ በግላቸው። ከዛ መጥተው ነው የተቀላቀሉት እንጂ እንደ ግል አዳኛቸው አድርገው ነው የተቀበሉት። ጌታዬና አምላኬ እያሉ በግላቸው ነው ተንበርክከው እሱን ሲቀበሉት የነበረው እንጂ በህብረት አይደለም። አንድም ሰው በህብረት ተሰብስቦ እስቲ እንቀበል እስቲ ምናምን ተብሎ ይሄ በቃ ዝም ብሎ የሆነ ጥያቄውም የሆነ ነገር ነው፣ መልሱ እንደ ግል አዳኝ ምናምን። ይሄ ከምዕራባውያን የግለኝነት ኑሮ ጋራ ማያያዙ ራሱ ኦ ማይ ጋድ በጣም ነው የሚገርመው። ምንም የሚገናኝ ነገር የለውም። አዎ ምዕራባውያን ጎበዞች ስለሆኑ ራሳቸውን መቻልን ከልጅነታቸው ነው የሚለማመዱት። እኛ ደግሞ ሰነፎች ስለሆንን 14 ቤተሰብ ውስጥ ሆነን አንድ ሰው በሰራው እሱን የሰራውን ምግብ እየበላን በ40 ዓመታችን ከእናታችን ጓዳ የማንወጣ ሰነፎች ስለሆንን ነው። ስለዚህ ይሄ ከነዚህ ጋር መነጻጸርም የለበትም። የምዕራባውያንም ቢሆን በጣም ጥሩ ነው። እውነቱን ለመናገር ያደጉት በቃ ከተፍጨርጭረው ከስር ጀምሮ ራስህን ቻል ስለሚባል ነው ያደጉት። ለዛ ነው እኛ ደግሞ ያው አሁን ያለንበትን ደረጃ ላይ የሆን ነው በግላችን ምንም ነገር የሆነ ሰው እየወሰነልን ስለምናድግ ነው። ኦኬ፣ የሆነ ሰው እየወሰነልን ነው የምናድገው። ምን እንደምንበላ፣ ምን እንደምንማር፣ ምን እንደምናደርግ፣ ምን እንደምንለብስ፣ ምን እንደምናወራ ሰው እየወሰነልን የግል ነገር ስለሌለን ነው። እሱም ኔጌቲቭ ነገሩ ነው ያበዛብን እንጂ ምንም የጠቀመን ነገር የለም እውነቱን ለመናገር። እና ባጭሩ ይህንን ደግሞ የምዕራባውያንን ኑሮ ምናምን የፈረንጆችን ኑሮ አሳደጋቸው እንጂ ምን አደረጋቸው? በእውቀት አበለጸጋቸው እንጂ ምን አደረገ? ይኸው የእነሱ ለማኝ አይደል የሆነው? የእነሱ ተረጂ እኮ ነው የሆነው። ምንድን ነው ይሄ አሁን ኔጌቲቭ መሆኑ ነው? እኔ እኮ አንዳንድ ጊዜ አበሾች ነጮችን የሚነቅፉበት ነገር ራሱ በጣም ነው ግራ የሚገባኝ። እና የት ደረሰ? የትም በቃ አንድ ቁጭ ብለው 10 ቤተሰብ አንድ የሰራውን ሰውዬ እጅ ይጠብቃል ይኖራል። እና እንደዛ ነው። እንደ ግል አዳኛችን ነው ጌታ ኢየሱስ ክርስቶስን የተቀበልነው። ጌታ ኢየሱስ ክርስቶስም እያንዳንዳቸውን ሲጠራቸው በግላቸው ነው ማለት ነው። ይሄም ባዶ ነገር ነው።